ከጊዜያዊ አስተዳደሩ እውቅና ውጪ ከውጭ ኃይሎች ጋር የሚደረግ ግንኙነት አደገኛ አካሄድ ነው ሲል የክልሉ መንግስት አስታወቀ። ምርጫ ቦርድ በእናት ፓርቲ ላይ ያስተላለፈው በጀትን የተመለከተው ውሳኔ ፖለቲካዊ ነው ሲል ፓርቲው ወቀሰ። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤቶች መብቶቻቸውና ደህንነታቸውን እያስጠበቁ አለመሆኑ በጥናት ተመላከተ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ወደ ሰዓቱ ዜናዎች ዝርዝር እናልፋለን። ኢሊያስ ክፍሌ ነኝ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችሁ ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤቶች መብታቸውና ደህንነታቸውን እያስጠበቁ አለመሆኑን ጥናት አመላከተ። ለስራ ወደ ውጭ ሀገር የሚሰማሩ ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤቶች መብታቸውንና ደህንነታቸውን እያስጠበቁ አለመሆኑን ነው ጥናት ያመላከተው። የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ለሙስናና ብልሹ አሰራር ያለው ተጋላጭነት በሚል ሀሳብ ከፌደራል ስነ ምግባርና ጸረ ሙስና ኮሚሽን ጋር ውይይት እያደረገ ይገኛል። በውይይቱ በስነ ምግባርና ጸረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዳይሬክተር ወይዘሮ ስመኝ ቀጸላ የውጭ ሀገር የሥራ ስምሪት ላይ የሚስተዋሉ ብልሹ አሰራሮችን በተመለከተ የተጠና ጥናት አቅርበዋል። ባቀረቡት ጥናትም ለስራ ወደ ውጭ የሚሰማሩ ዜጎች በሚሄዱበት ሀገር ለድብደባና ለእንግልት እየተዳረጉ ነው ሲሉ ገልጸው አክለውም ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና የሚገኙ ቆንስላ ጽሕፈት ቤቶች መብቶቻቸውንና ደህንነታቸውን እያስጠበቁ አይደለም ሲሉ አመላክተዋል። ወደ ውጭ ለስራ የሚሰማሩ ዜጎች ሄደው ለመስራት ከ35000 ብር እስከ 70000 ብር ክፍያ እየተጠየቁ ነው ያሉት ዳይሬክተሯ ለስራ ወደ ውጭ የሚሰማሩ ዜጎች ጉዳዩን ለማስፈጸም የት መሄድ እንዳለባቸው ግንዛቤ የላቸውም ብለዋል። በውጭ የሥራ ስምሪት ላይ የመንግስትና የግል ተቋማት የአሰራርና የተጠያቂነት ክፍተት አለባቸው። ለውጭ ሀገር የሥራ ፍሰት የወጡ ሕጎችንና ስርዓቶችን ለተገልጋዮች ግልጽ ከማድረግ አኳያም ክፍተት አለ ሲሉም ዳይሬክተሯ ተናግረዋል። ለተገልጋዮች ተገቢውን ግልጽ ግንዛቤ ባለመሰጠትም በርካታ ዜጎች እንግልት፣ ሙስናና ለብልሹ አሰራር እየተዳረጉ ነው በማለት የጥናቱን ግኝት መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ምርጫ ቦርድ በእናት ፓርቲ ላይ ያስተላለፈው በጀትን የተመለከተ እገዳ ፖለቲካዊ ውሳኔ ነው ሲል ፓርቲው ወቀሰ። እናት ፓርቲ በዛሬው ዕለት ለሪፖርተር በላከው መግለጫ እንዳስታወቀው የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 1 ቀን 2017 ዓ.ም ለፌዴራል ዋና ኦዲተር በጻፈውና ለፓርቲው ግልባጭ ባደረገው ደብዳቤ መሰረት የፌዴራል ዋና ኦዲተር ለእናት ፓርቲ በ2017 ዓ.ም ከመንግስት የተሰጠውን ከ1.7 ሚሊዮን ብር የሚበልጥ የገንዘብ ድጋፍ ኦዲት አድርጎ ካጠናቀቀ በኋላ ሪፖርቱን በቀጥታ ለፓርቲው ባይልክም በምርጫ ቦርድ በኩል እንደደረሰው ገልጿል። የኦዲት ግኝት ተብሎ በዋነኛነት የቀረበውና ትልቅ ጥያቄ ያስነሳው ፓርቲው በ2016 ዓ.ም ከተደረገለት ድጋፍ ሐምሌ 25 ቀን 2016 ዓ.ም በጎፋ ዞን ለተከሰተው የመሬት መንሸራተት አደጋ ብር 20,000 መለገሱ እንዲሁም መስከረም 18 ቀን 2016 ዓ.ም ለአንድ የፓርቲው ብሔራዊ ሥራ አስፈጻሚ ኮሚቴ አባል ሽኝት ማስታወሻ ብር 15,000 ወጪ ማድረጉ እንዲሁም የፓርቲው የላዕላይ ምክር ቤት አባል ከዚህ ዓለም በሞት በተለዩበት ወቅት ለባነር ማሰሪያ የወጣን 3500 ብር በድምሩ 38500 ብር ከታለመለት ዓላማና ተግባር ውጪ አውጥቷል በሚል መሆኑ ተመላክቷል ሲል አብራርቷል። በዚህም ምክንያት ብሔራዊ ምርጫ ቦርድ ፓርቲው ከተደነገገው ውጪ የፋይናንስ አስተዳደር እየተመራና እያስተዳደረ የሚገኝ በመሆኑ በዚህ ዓመት የመንግስት ድጋፍ ሊያገኝ አይገባም በማለት መወሰኑ እንደተገለጸለት የጠቀሰው እናት ፓርቲ የተጠቀሰውን ገንዘብ ከፓርቲው የባንክ ሂሳብ ወጪ አድርጎ
ከታለመለት ዓላማ ውጪ የመንግስት ድጋፍ ገንዘብ እንዲውል ያደረጉት ሂሳቡን በጣምራ የሚያንቀሳቅሱት 3 የፓርቲው አመራሮች ማለትም የፓርቲው ፕሬዝዳንት፣ ዋና ጸሐፊና የፓርቲው የሂሳብ ክፍል ኃላፊ የፌዴራል ፖሊስ የወንጀል ምርመራ ቢሮ ተገቢውን ምርመራ እንዲያደርግባቸው መወሰኑንም ቦርዱ እንዳሳወቀው ገልጿል። አላግባብ ወጣ በተባለው አነስተኛ ገንዘብ ምክንያት የፓርቲውን አመራሮች በተለየ መልኩ ተጠያቂ ለማድረግ የተሄደበት ርቀት ከህጋዊነቱ ይልቅ ፖለቲካዊነቱ እንደሚያመዝን የገለጸው ፓርቲው የቦርዱን ገለልተኛነት ጥያቄ ውስጥ የሚከት ጉዳይ ነው በማለትም ወቀሳውን አቅርቧል። ሪፖርተርም አባሪ ተደርጎ የቀረበውን ከምርጫ ቦርድ የተጻፈ ደብዳቤ መሰረት በማድረግ የኢትዮጵያ ብሔራዊ ምርጫ ቦርድን ምላሽ ለማካተት እንዲሁም ከእናት ፓርቲ ዝርዝር መረጃን ለማግኘት ያደረገው ጥረት አልተሳካም። ከጊዜያዊ አስተዳደሩ እውቅና ውጪ ከውጭ ኃይሎች ጋር የሚደረግ ግንኙነት አደገኛ አካሄድ ነው ሲል የክልሉ ጊዜያዊ መንግስት አስታወቀ። የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ቢሮ በዛሬው ዕለት ባወጣው መግለጫ ከፌዴራሉ መንግስት ባሻገር ከሌሎችም ኃይሎች ጋር ያለውን ልዩነት በሰላማዊ መንገድ ለመፍታት ጥረት እየተደረገ እንደሆነ ጠቅሷል። የክልሉን ህዝብ ህልውና ለማስጠበቅ እንዲሁም ከጦርነት ስጋት አላቆ የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ እንዲሆንም ሰፊ ስራ እየተሰራ መሆኑን ገልጿል። ይሁንና ይህ ጥረት እየተደረገ ባለበት በዚህ ወቅት ከክልሉ ጊዜያዊ አስተዳደር እውቅና ውጪ በሆነና ዓላማው ግልጽ ባልሆነ መንገድ ከውጭ ኃይሎች ጋር የሚደረግ ግንኙነት ተገቢ ካለመሆኑም በላይ እጅግ አደገኛ ነው ያለው ጊዜያዊ አስተዳደሩ በክልሉ ስርዓት አልበኝነት እንዲነግስና ክልሉ መንግስት አልባ እንዲሆን የሚደረግ ጥረት ተቀባይነት የለውም ሲል በመግለጫው አስታውቋል። ጊዜያዊ አስተዳደሩ ይህ አይነቱን አካሄድ በማንኛውም ሁኔታ እንደማይቀበለውም አጽንኦት ሰጥቶ ጊዜያዊ አስተዳደሩ ይህንን ካለ በኋላ ከእውቅና ውጪ ከውጭ ኃይሎች ጋር ግንኙነት ፈጥረዋል ስለተባሉ አካላት በግልጽ ያለው ነገር የለም። በትግራይ ክልል አንድ አክቲቪስት ከሰሞኑ ከኤርትራ አክቲቪስቶች ጋር ያደረገው ቃለ ምልልስ ተከትሎ በቁጥጥር ስር የመዋሉ ጉዳይ በተለያዩ የማህበራዊ ትስስር ገጾች ላይ መነጋገሪያ ሆኖ የሰነበተ ሲሆን ግለሰቡ በጊዜያዊ አስተዳደሩ በኩል በሽብር ወንጀል የመከሰሱ ጉዳይም አነጋጋሪነቱ ቀጥሏል። ጊዜያዊ አስተዳደሩ በዛሬው መግለጫ የገለጸው ጉዳይ ከዚሁ ጋር የተገናኘ ሳይሆን እንደማይቀር ብዙዎች አስተያየታቸውን ቢሰጡም በመግለጫው ግን ከዚህ ጋር ግንኙነት ስለመኖሩ በግልጽ አልተመላከተም። ከዚህ ቀደም በህወሓት መካከል የተፈጠረውን ውዝግብ ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የድርጅቱ ክንፍ ከኤርትራ መንግስት አመራሮች ጋር ግንኙነት ጀምሯል በሚል ተደጋጋሚ ክስ ሲቀርብበት መቆየቱ አይዘነጋም። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ወቅታዊና ፈጣን መረጃዎችን ማግኘት እንደምትችሉ እናስታውሳለን። መልካም ጊዜ።